እናትነት ሰዓቱን ጠብቆ ወደ እናንተ መድረሱን ጀምሯል። እስኪ ላንቺ እናትነት እንዴት ይገለጻል? እኔ እናቴን እንደምትወደኝ ያወኩት ስወልድ እንደው ስለ እናትነት ኢስላም ምን ይላል? እንደገና አላህ ለሴቶች የሰጣቸውን መብት ያላቀበት ነው። ረሱል ሰለላሁ ዐለይሂ ወሰለም እንዳሉት ጀነትን ከናታችሁ እግር ስር ፈልጉ። ለናታችን ስንታዘዝ አላህ ረህመት ያደርግልናል። ሰላም አለይኩም ወራህመቱላሂ እንዴት ነሽ? ያው ይከብዳል እንግዲህ አላህ ይቀበለን። በምንድነው ግን የምትቀጫቸው? እስኪ ሲያጠፉ ገርፊያቸው አላቀ ሁሉ ጊዜ እሁድ ከሰዓት ላይ ታለንት ሾው ምንለው ነበረን። በጣም ነው የገረመኝ። ለዚህ ምድር ሰተንም አሳልፈን ምን ሄደው ልጅ ቢያንስ ሰውን የማይጎዳ ሰው መሆን አለበት። እነዚህ እናቶች በምን ይበርቱ? እና እነዚህ እናቶች ከአላህ ያላችሁ ትልቅ ምንዳ አለ። ይሄ ልጅ ነገ ሸፋዓ ይሆንላችኋል። ነገ በጀነት ደረጃችሁን ከፍ የሚያደርግ ልጅ ይሆናል። እንደው በእናትነት ጊዜያቸው በእናትነት ታሪካቸው የሚወሱ ጀግና ሴት ሰሃቦቻችን አሉ አይደለ? እስኪ ስለነሱ እናንሳ። ቀደምት የነበሩ ዑለማዎች ሴቶችን ስላስተማሩ ድንቅዬ የሆኑ ዑለማዎች ተፈጥረዋል። ላንቺ ግን እንደው ከሚወሱት ሁሉም ጀግና እናቶች ናቸው። እንደ ሞዴል ግን እቺ እናት ታስገርምኛለች ምትያት እናት ካለች ብናነሳ? እኔ አይሻ ረዲየላሁ ዐንሃ በጣም ነው መደነቀው። አይሻ ስትይ አይሻ እኮ ልጅ አልነበራትም እያልኩ ነበር። ልጅ ባትወልጂም ደግሞ ለዚህ ኡማ ትልቅ ስራ ሰርተሽ ማለፍ ትችያለሽ። ፍላጎቶችሽን ሁሉ ጥለሽ በሆድሽ ውስጥ ላለው ልጅሽ ቅድሚያ ሰጥተሽ ያንን አድካሚ ምቾት አልባ የርግዝና ጊዜ አሳልፈሽ ከሰሞኑ ከልጅሽ ጋር የተገናኘሽ ውድ እህቴ እንኳን ደስ አለሽ። ይህንን የአራስነት ጊዜሽን ከአላህ ጋር እጅግ የምትቃረቢበት የጥሞናና ያማረ ጊዜ እንዲሆንልሽ እንመኛለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እናትነት ሰዓቱን ጠብቆ ወደ እናንተ መድረሱን ጀመረ። ስለምትከታተሉን ሐሳብ አስተያየታችሁን ስለምታደርሱን እጅግ አድርገን እናመሰግናለን። ዛሬም እንደተለመደው እንግዳ ይዤላችሁ ቀርቤያለሁ። እንግዳችንን ከመተዋወቃችን በፊት ዛሬ ደግሞ ባለባበስ በኩል ስፖንሰር ያደረገችንን ሊና ኮሌክሽን ናት። ሊና ኮሌክሽን ቤተል ሂራ ታወር ላይ ታገኙታላችሁ። እጅግ አድርገን እናመሰግናታለን። እንግዳችንን ተዋውቀን እንመለሳለን። መልካም ቆይታ። ጅማ ተወልዳ አዲስ አበባ ነው ያደገችው። የመጀመሪያ ደረጃ ትምህርቷን አወሊያ ሚሽነሪ ትምህርት ቤት፣ ሁለተኛ ደረጃ ትምህርቷን ደግሞ በሚኒሊክ ሁለተኛ ደረጃ ትምህርት ቤት ተከታትላለች። ሳውዲ አረቢያ የሚገኘው ኡሙል ቁራ ዩኒቨርሲቲ በማቅናት አረብኛና የዲን ትምህርት ተከታትላለች። የመጀመሪያ ዲግሪዋን በአዲስ አበባ ዩኒቨርሲቲ በአረብኛ ቋንቋ ከፍተኛ ውጤት በማምጣት ተመርቃለች። ሁለተኛ ዲግሪዋን በፊሎሎጂ እና ሶስተኛ ዲግሪዋን ጥንታዊ በአረብኛ ቋንቋ የተጻፉ መዛግብትን በማጥናት ላይ የምትገኝ ሲሆን ማስተርሷን ከሚኒሶታ ዩኒቨርሲቲ በፊቅህ ወይንም የእስልምና ህግጋት ላይ ሰርታለች። ለትምህርት ያደረኩት ልፋት ሁሌም ያስደስተኛል ስትል የምትደመጠዋ የዛሬዋ እንግዳይ ስትራቴጂክ ፕላኒንግ ኤንድ ቲንኪንግ፣ ፔዳጎጂ የማስተማር ክህሎት፣ ማኔጅመንት ኤንድ ሊደርሺፕ ጨምሮ የተለያዩ ትምህርቶችን በዲፕሎማም ሰርታለች። ኢስላማዊ ትምህርቷን ከአባቷ ላይ ቁርአንን በመቅራት የጀመረችውና በሳውዲ አረቢያ የዲንና የአረብኛ ቋንቋ ተከታትላ ከተመለሰች በኋላ አወሊያ የሴቶች ኢንስቲትዩትን በማቋቋም ሴቶች ዲናቸውን የሚማሩበትና ለተለያዩ የሥራ ዕድሎች መንገድ የሆናቸውን የአረብኛ ትምህርት እንዲያገኙ መንገድ የሆነች ሲሆን ከኢንስቲትዩት ወደ ኮሌጅ እንዲያድግ በማድረግ በመምህርነትና የኮሌጁ ዲን በመሆን ለ19 ዓመታት አገልግላለች። በዚህ ሰዓት የኢትዮጵያ እስልምና ከፍተኛ ምክር ቤት የሴቶች የህፃናትና ወጣቶች ዘርፍ ኃላፊ በመሆን እያገለገለች የምትገኘው የዛሬዋ እንግዳይ ኡስታዛ ፋጢማ ሁሴን ባለትዳር የሁለት ሴቶችና የሁለት ወንድ ልጆች እናትም ናት።
ውድና የተከበራችሁ ተመልካቾቻችን እንግዳችንን ታውቀን መተናል እንኳን ሰላም መጣሽ ሰላም ቆያችሁ እንዴት ነሽ አልহামዱሊላህ ፈቃደኛ ሆነሽ ለእናትነት ፕሮግራም እንግዳ ስለሆንሽልኝ እጅግ አድርጌ ነው ማመሰግነው እኔም አመሰግናለሁ እሺ እንግዲህ ኡስታዛ እዚህ የሚመጡ እናቶችን እንግዲህ የማደርጋቸውን ሰዎች ምን ብዬ መጠየቅ ወዳለው መሰለሽ እናትነት ለእናንተ ምንድነው እናትነትን እንዴት ትገልጹታላችሁ ላልውና እስኪ ላንቺ እናትነት እንዴት ይገለጻል بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم እናትነትን ያው አላህም እንደገለጸው ማለት ነው ከብዙ ድካም ጭንቅ በኋላ የሚመጣ ነው እሱ ራሱ ሽልማት ነው ከአላህ የተሰጠ ስጦታ ነው እናትነት እናት መሆን ማለት ሁሉ ነገር መሆን ማለት ነው ስለዚህ በሁሉ ነገር ነው የሚመሰለው እናትነት መሬትንም ብትገልጪ ሰማይንም ብትገልጪ በዚህ ዓለም ላይ ያለው ነገር ሁሉ እናትን ይገልጻታል ብዬ አስባለሁ ጥሩ እንግዲህ አንቺም ደግሞ እናት ነሽ ማሻአላ የመጀመሪያ የነበረው የእናትነት ስሜትሽ ምን ይመስል ነበር የመጀመሪያ የርግዝናሽ ጊዜ እናት መሆንሽን ስታቂ የነበረው ስሜት እናትነትን እንዴት አገኘሽው አው እናት ሳትሆኚ እናትነትን አትረጂው ያው እናትነትን ስናቅ ነው ሞር እናታችንን ምንወደው እናታችንን መናከብረው እሷ ያለፈችበትን የህይወት ውጣውረዱን ምናቀው እናት ስንሆን ነው የህይወት ውጣውረድ ስንል እንትን ብቻ አይደለም የኑሮ ችግር ምናምን ብቻ አይደለም በርግዝና ወቅት ያለውን ጭንቀት የህመም የባህሪ ለውጥ የሆርሞን መለዋወጥ እነዚህ ነገሮች ሁሉ የሚያስከትሉ ነገሮች አሉ እና ያንን ምንረዳው እርጉዝ ስንሆን ስንወልድ ወልደን ደግሞ ልጅ ስናይ ነው ስለ እናት የበለጠ ምናቀውና ያንን አይነት ስሜት ሳይው ለመጀመሪያ ጊዜ በጣም ደስ የሚል ነው ስሜቱ ህመምም ቢኖረው ስሜቱ ግን ደስታው ግን ያንን የሚያስረሳ ነው ጥሩ የማትረሹ አጋጣሚ እንደው ከናትነትሽ ጋር በተገናኘ ማትረሹ አጋጣሚ በፊት ከምታቂውና ሆነሽ ስትገኝ ያለው ካለው ልዩነት ጋር የተያያዘ የገጠመሽ ነገር የለም አው ማለት ያው እናት እንዳልኩሽ ስሜቱን የምትረጂው ስትወልጂ ነውና እኔ እናቴን እንደምትወደኝ ያወኩት ስወልድ ያን በቃ አው ለልጄ ባለኝ ስሜት ነው የበለጠ ለእናቴ እንዳስብ ያደረገኝና ልጆችም ለኔ ያላቸው ፍቅር የበለጠ ያወኩት ከወለድኩ በኋላ ነው እና even በቃ ከባድ የሆኑ ስራዎችንም ወይም ቤት ውስጥ ያሉትን ነገሮች አይ ኖ የማማ ነው የሚሉት ነገር ሁሉን ነገር ላንቺ መስጠታቸው ሁኔታ ያላቸው ነገር ሁሉ ለእናት የሚሰጡት ህፃን ይያሉ ሁሉ ነገር ወደ እናት ነው እንትን የሚሉትና ያው እናትነትን የበለጠ በቃ አለኝ ደጋፊ አለኝ ዘመድ አለኝ ታለኝ የምትዩ ልጅ ሲኖርሽ ጥሩ ኡስታዛ ይሄ እንግዲህ ባንቺ በኩል የሚሰማሽን የገጠመሽን ከዛ ተነስተሽ ነው የነገርሽን እንደው ስለ እናትነት ኢስላም ምን ይላል የሚለውን ደግሞ ብናነሳስ ነው ቢስሚላህ እንግዲህ እንዳልኩሽ እስልምና በመጀመሪያ እናትነትን ብቻ ሳይሆን ሴትነትንም ጭምር ከዛ ስንጀምር ኢስላም ልዩ ክብር ሰጥቷል ለሴት እንዲሁም ደግሞ በጃሂልያ ዘመን የነበረውን የጃሂልያ አስተሳሰብ ከእቃ እንኳን ባነሰ ሁኔታ የሚታይበት የነበረውን ዘመን ሽሮ ሴት ልጅ ሴቶች النساء شقائق الرجال ብለው ረሱል ሰለላሁ ዐለይሂ ወሰለም እኩል ክፋይ ናቸው ሸቂቅ ማለት እንግዲህ ያንድናት ልጆች ማለት ነው ወይንም ደግሞ ሸቅ ብሎ ማለት ክፋይ ብሎ ማለት ነውና ሴቶች የወንዶቹ ክፋይ ናቸው ብሎ ያንን ያስተማረ ዲን ነው ያለንና ሴቶችን በጣም አልቋል ከፍ አድርጓል በቁርአን ውስጥ ሱረተ ኒሳ አለ በሴቶች ዙሪያ ላይ የቤተሰብ ህግ በቁርአን ውስጥ አለ ይሄ ሁሉ ምንን ያሳያል የእስልምና ለሴቶች የሰጠው ክብር ነው እንደገና ሴት ልጆች ኖሮት አስተምሮ የጀነት መግቢያው ናት ከጀሃነም መከላከያው ናት ለክብር ያበቃ ይላል እና ብዙ መብቶችን በጃሂልያው ዘመን ያልነበሩ ሴት ልጅ ሰውናት አይደለችም ብሎ በጃሂልያው ይከራከሩበት የነበረው እስልምና መጥቶ ሽሮት
እስልምና ስልሽ ረሱል ሰለላሁ ዐለይሂ ወሰለም ያመጡት ሪሳላ እንደገና አላህ ለሴቶች የሰጣቸውን መብት ያላቀበት ነው። ምክንያቱም የሀጀርን ታሪክ አለን ሀጀር ትልቅ ቦታ በቁርአን ውስጥ እንዳላት ወደ እናትነት ስንመጣ ደግሞ እንግዲህ አላህ ከራሱ ጋር ከማጋራት ማለት ነው የሰው ልጅ ተፈጥሮ በአላህ ላይ ካጋራ ጀሃነም ይገባል በአላህ ላይ በተውሂድ ከኖረ ጀነት ይገባል ግን ከዚህ ትልቅ ዒባዳ ጎን ለጎን አላህ ምንድነው ያለው ላ ትሽሪኩ ቢ ሸይአ ወቢልዋሊደይን ኢህሳና በኔ ላይ እንዳታጋሩ ለናታችሁ ለወላጃችሁ መልካምን ዋሉ ነው አላህ ያለው ለናት ለአባትም ዋሊደይን ሁለቱንም ቢያጠቃልል ግን እኩል ከአባትም እኩል ለናትም ለነሱ መልካምን ዋል እንግዲህ እናትን ማክበር ወይም ለናት የተሰጣትን ቦታ አላህ ከራሱ ትልቅ መብት ጋር ያላህ መብት ነው ተውሂድ በሰዎች ላይ ግዴታ እንዲሁም ደግሞ እናትን ማክበር ለሰዎች ግዴታ የሆነና ያንን በማድረጋቸው ደግሞ ጀነትን እንደሚያገኙ በቁርአን አስቀምጧል እናት በየትኛውም መልኩ ለሷ መልካም መዋልን እንጂ ከሷ ክሬዲት ማንጠብቅ መሆናችን አላህ ይነግራናል ወን ጃሃዳከ አላ አን ትሽሪከ ቢሂ ሸይአ እንደው እነሱ ከሃይማኖት እንድትወጣ እስካልጠየቁህ ድረስ ከእምነት ይሄ ተውሂድ የሚባለው ነገር እንድትጥሺ ካልጠየቁሽ በስተቀር ለእናትሽ ሁሌም መልካም መዋል እንዳለብሽ መታዘዝ እንዳለብሽ ነው ቁርአን የሚያስተምረው ረሱል ሰለላሁ ዐለይሂ ወሰለም እንግዲህ የእናትነትን ክብር ከፍ ሲያደርጉ من أحق الناس بحسن صحابتي ብሎ ሰሃቢዩ መጥቶ ሲጠይቃቸው ማን ነው እስኪ ከኔ ትልቅ ውለታ ልውልለት ወይም ጥሩ ጓደኛ ላደርገው ልቀርበው ኸይር ልሰራለት የሚገባ ሰው ብሎ ሲጠይቃቸው ሰሃባው ረሱል ምንድን ነበር ያለው ሰለላሁ ዐለይሂ ወሰለም ኡመክ እናትህ ከዛ ሳላቸው ሌላ እንዲዘረዘር እናትህ አሁንም 3 ጊዜ እናትህ ነበር የተባለው አራተኛ ላይ ነው ስለዚህ 75% የማንኛውም ማህበረሰብ እናት ይሄን ክብር ማግኘት አለባት ቁርአንም ሐዲሱም ይሄንን ያስተምራል ስለዚህ ረሱል ሰለላሁ ዐለይሂ ወሰለም እንዳሉት ጀነትን ከናታችሁ እግር ስር ፈልጉ ምን ማለት ነው ለቤተሰባችን ስንታዘዝ ለናታችን ስንታዘዝ አላህ ረህመት ያደርግልናል ሂዳያ መንገዱን ይከፍትልናል የጀነትን መንገድ ያሳየናል ማለት ነው ስለዚህ የናት ክብር በዲን الاسلام ከፍ ያለ ነው حتى እኮ ረሱል ሰለላሁ ዐለይሂ ወሰለም በረካን ምን ነበር የሚሉት ኡሚ ባደ ኡሚ ማለት ለሳቸው ለናታቸው ያለውን ፍቅር የሚያሳዩት በበረካ ነበር እና ከናቴ በኋላ እናቴ ናት ብለው ሀበሻዊቷን በረካን እንዴት ያከብሯት እንደነበረ ለሷ የሚያሳዩት እንትን ለኛ ትልቅ ሮል ሞዴል ናቸው ረሱል ሰለላሁ ዐለይሂ ወሰለም እናታቸው ባናያትም ግን እንደ እናት ሆና ያሳደገቻቸውን በረካን እንዴት ያከብሩ ስጦታ ይወስዱላት እንደነበር ሰሃባዎችን ሰብስበው ዚያራ ይሄዱ እንደነበር ያንን በሲራቸው ላይ አይተናል ጥሩ እንግዲህ ይሄ እናትነት በጣም ትልቅ ቦታ የሚሰጠው እንደዘረዘርሽልን ከዘረዘርሽው ውጪ በጣም ብዙ በስፋት ቢነሳ ብዙ የሚባልለት ነገር ነውና አላህ ደግሞ ለዛ መርጦ እናት አድርጎሻል አይደል ኡስታዛ አሁን ኡስታዛ የአራት ልጆች እናት ናት ማሻአላ የሁለት ሴትና የሁለት ወንድ ልጆች እናት ናት አንድ መልእክት እስኪ ተከታትለን እንውጣ ሰላም አለይኩም ወራህመቱላሂ እንዴት ነሽ hope you receive this soon እናቴ ማለት ለኔ ወላሂ ሁሉ ነገር ናት በቃ ከሁሉ በላይ እናቴ ማለት እኔ ያለሷ መኖር እኔ መኖር የምችል ለማለት ሰው ቢኖር በህይወቴ ውስጥ እሷ ናት ማማ በጣም she's a strong woman በጣም ከምታስቡት በላይ ነው I've seen her በጣም ብዙ ሳክሪፋይሶችን ከሚገባው በላይ ማለት ነው ለኛ ስትል ለልጆቿ ስትል ኢቭን ለማታቀው ሰው እንኳን ስትል በጣም ብዙ ሳክሪፋይስ ስትከፍል አይቻለሁ እና እኔ I've never seen her wish bad on people አንድም ቀን በእናትነት ዙሪያ ደግሞ እኔ
እኔ the perfect mom በቃ the perfect being behavior in mom ብዬ ማስበው የእናቴን behavior ነው ከሷ የተሻለ እናት ይኖራል ብዬ ለማሰብ ያው it might be subjective ሁሉም ላይ እናቱ ያለው አመለካከት ሊሆን ይችላል ግን እኔ ያው ከማማ የበለጠ ማንንም ሰው እንደናት ይሆናል ብዬ አላስብም ነው በጣም አመሰግናለሁ for all her sacrifices እንዴት አድርጋ እንዳሳደገችኝ ራሱ ለመግለጽ በጣም ይከብዳል ስላችሁ አሁን ለከልጅነት እንኳን ከወጣም በኋላ በጣም ብዙ ሪያላይዝ ያደረኳቸው ነገሮች አሉ so she meant this by this ያልኩኝ በጣም ብዙ የተረዳኋቸው በጣም ብዙ ያደነኳቸው በጣም ብዙ እንትን ያልኳቸው ሪያላይዝ ያደረኳቸው behaviors and sacrifices አሉ ከሷ ሳይደና ይሄን ሁሉ በጣም ማመስገን ፈልጋለሁ والله አላህ ያኑርልኝ እስከመጨረሻው እኔ I can't imagine not having her in my life na I wish you're happy በቃ አላህ ደስተኛ ያድርግሽ አላህ የጀነት ሰው ያድርግሽና أمي دكتورة ودواء أما عز من الهوى أمي ما تعرف حقد Hi mom, Assalamu alaikum wa rahmatullahi wa barakatuh. Nditnesh. I hope you listen to this. Naslanchi አንድ ሁለት ነገር ልናገር ብዬ ነበር እና ሁሌ አንቺን ሳስብ መጀመሪያ የሚመጣልኝ ሰብር ጥንካሬሽ አጠቃላይ ግን እንዴት ጥሩ ሰው መሆን እንደሚቻል ካንቺ የተማርኩትና እስከዛሬም ድረስ ካንቺ ጋር ስኖር አንድም ቀን ስለ ሰው መጥፎነት ስለ ሰው አንድ ቀን ክፋት ስታሚ አንድ ቀን እንኳን አይቼሽ አላውቅም እና እስከዛሬ ድረስም ያገኘኋቸው ሁሉም ሰዎች አንቺን የሚያውቁሽ ስለ ጥሩነትሽ ነው የሚመሰክሩት ካንቺ እንዴት ጥሩ ሰው መሆን እንደሚቻል እንዴት እህት መሆን እንደሚቻል እንዴት እናት እንደሚሆን አጠቃላይ ሴትነትን እንዴት መኖር እንዳለበት ተምሬያለሁ ከዛም ብዙ ነገር በዲንም በትምህርትም እንዴት ጠንካራ መሆን እንዳለብኝ በስራ ዓለምም እንዴት መሆን እንዳለብኝ አጠቃላይ ማንነቴን አሁን ያለኝ ማንነት እንዲዝ በጣም ትልቅ አስተዋጽኦ ያደረግሽልኝ እናቴ አንቺ ነሽና በጣም ላመሰግንሽ ወዳለሁ በጣም ነው የምወድሽ ነው ብለውሻል እንግዲህ እነን ያስተላልፉት የኡስታዛ ልጆች ናቸው ቀደም ብዬ እንደገለጽኩት የአራት ልጆች እናት ናት ሁለቱ ሴቶች ልጆች ናቸው ሁለቱን ወንዶች አላገኘዋቸውም አጋጣሚ ሆኖ ያው ከዚህ የተለየ ሐሳብ ይኖራቸዋል ብዬ አላስብም ስለ እናትነቴ ስለ መልካም ስላመለከትሻቸው ነገሮች ሁሉ ያመሰገኑሽ ነበር እስኪ ምን ተሰማሽ ከዛም ደግሞ አስከትለሽ ልጆችሽንም አስተዋውቂኝ ያው ይከብዳል እንግዲህ አላህ ይቀበለን ያው ተርቢያ ወይም ልጆች ማሳደግ አማና ነው አላህ كلكم راع وكلكم مسؤول عن رعيته ያሉት ረሱል ሰለላሁ ዐለይሂ ወሰለም اللهم وعرضنا الامانه على السماوات والارض فابين ان يحملنها فحملها الانسان ነው አላህ ያለውና فكان ظلوما جهولا አማና ብሎ ማለት ዲን ነው አማና ብሎ ማለት ልጅ ነው አማና በዚህ ምድር ላይ የተፈጠርንበት አላማ ትልቁ ነገር ምድር ላይ ስንኖር ምድር መገንባት ነው መገንባት ብሎ ማለት በውስጡ የሚኖሩ መልካም ዜጎችን ማፍራት ጥሩ ነገሮችን መገንባት ለማህበረሰብ የሚሆን ነገር መስራት ነው ያ አንዱ የተፈጠርንበት አላማ ስለሆነ ለዛ ምን ከፍለው ነገር ነው ያው ተርቢያ አላህ መላክቶን ያው አላህ ተውፊቅ ነው ሚን አላህ ነው ሁሉም እንግዲህ የሚጠበቀው ነገር በዲን በትምህርት በስነ ምግባር አንጸን ማሳደግ ነው የኛ ድርሻና የምችለውን ያክል አድርጋለሁ ያስባለሁ አላህ ይጨመር ያላህ ነው ቅድሚያ ሁሉም ነገሩ አላሁመ ለከል ሐምድ ተምረዋል ጥሩ ግሬድ ያላቸው ልጆች ናቸው ሁለቱም አልহামዱሊላህ አንዱ በሶሻል አንዷ በናቹራል ነው የመጀመሪያዋ ሱመያ ሜዲካል ተማሪ ናት የህክምና ተማሪ ናት የአሶሲዬሽኑ ፕሬዝዳንት ናት የሜዲካል ስኩሉ
ሳሚያ ደግሞ በሎ ነው በህግ ነው የተመረቀችው እሷ ተመርቃለች አልহামዱሊላህ ወንዶቹ ገና ልጆች ናቸው 11ኛ ክፍልና 7ኛ ክፍሎች ናቸው እነሱ ላይ የሚሰራል ኢንሻአላህ እንግዲህ ኡስታዝ ረፍት ወስደን መምጣት ይኖርብናል ውድና የተከበራችሁ ተመልካቾቻችን እናትነትን እየተከታተላችሁ ትገኛላችሁ አፍታ ረፍት ወጥተን እንመለሳለን መልካም ቆይታ ይሁንላችሁ የተከበራችሁ ተመልካቾቻችን ካፍታ ረፍት ተመለሰን አሁንም አብራችሁን እንድትቆዩ እንጋብዛችኋለን መልካም ቆይታ ከዝግጅታችን ጋር ይሁንላችሁ ኡስታዛዬ እንግዲህ ቀደም ሲል የተላለፈው መልእክት ነበረ ምን ተሰማሽ እስኪ እንደዚህ አይነት መልእክት ሲያስተላልፉ ለነሱስ ምን ትያቸዋለሽ ያው ዱንያ ላይ ሰውን ያላመሰገነ አላህን አመሰግነም ነው አመሰግናቸዋለሁ ልጆቼን አልহামዱሊላህ ይሄን መገንዘባቸው እናታችን ስለናት መረዳታቸው ይሄ ነው ሌላው ተርቢያ ግድ ነው ሁሉም እናቶች እኔ ልጆቼን ሳሳድግ ገርፊያቸው አላቅ ዱላ የለምኛ እኔ ዱላ ሲይዝ ሳቂ ነው የሚመጣው ግን ሌላ ሲስተም አለኝ መቀጣበት ጥፋት ልጅ ሳይቀጣ ያድግም ግን ይሄ የአካላዊ ጉዳት የሚያመጣውን እንትን ብዙ አልደግፈው በምንድነው ግን ምትቀጫቸው እስኪ ሲያጠፉ እኔ ስቀጣቸው ከተጣሉ ሁለቱንም አንድ ላይ ነው ማስራቸው በገመድ ነው ምታስረጭ በገመድ ያው በጨርቅ 10 እጅ እግር ሁለት እግር አንድ ላይ ሁለት እጅ አንድ ላይ ወስጄ አልጋ ላይ ቁጭ አረጋቸዋለሁ ምንድነው ይሄ ከጫውታ መታገዳቸውን ያቃሉ ማማ ተናዳለች ስለዚህ ማሚ ግረፊን ይላሉ አልገርፍም በዛ መልኩ ነበር እንትን ምንለውና ልጆችን እንዴት ነው ኮንፊደንስ እንዲኖራቸው አድርገን ነው ማሳደግ ያለብን ይሄ ለሁሉም እናቶች ማስተላልፈው ነገር ጓደኛ አድርገን ፍቅር እየሰጠናቸው የተረዳናቸው አቅማችን በፈቀደ መልኩ የምንችለውን እናደርግላቸዋለን እነሱ የሚፈልጉት ብቻ ሳይሆን የሚያስፈልጋቸው ነገር እናደርጋለን የሚያስፈልጋቸው ነገር የሚፈልጉት ደግሞ ያው በአቅሙ ልክ ነው ሁሉም ሰው ማለት ነው ግን የሚያስፈልጋቸው በትምርታቸው ባለው ሁኔታ ነገር ሁሉ አቅም በቻለም ያህል ቤተሰብ እንዲዘው ነው የምፈልገው ዛሬ እንግዲህ እስከ መጨረሻው አላህ ጥሩዎች ያርጋቸው ማድረግ የሚገባንን እንደ ቤተሰብ አስተምረናል ተመርቀው የሚጨርሱ ያችም ያው ኢንተርኔት ገባለች ዘንድሮ በዛ ያህል ሄደናል አልহামዱሊላህ እኛ ቤት ልጆቹ ስናሳድግ ገና በእንትን ላይ ያሉ ሁሉ ጊዜ እሁድ ከሰዓት ላይ ታለንት ሾው ምንለው ነበረን ያስተውሱታል ምንድነው አንድ ሐዲስ ያላቸው ፕሮግራም ግጥምም የሚያቀርብ ያቀርባል ምናምን የሆነ አባታቸው ምንም ሁላችን በተሰበሰብንበት ራሳቸው የሚያቀርቡበት እንትና ራሳቸውን ይገልጻሉ ያ እንትን ኮንፊደንስ ይሰጣቸዋል ቤት ውስጥ ነው ልጆችን መሪ አድርገን ማውጣት ያለብንና ያ እንትናቸውን አፕሪሺየት እናደርጋለን የተሳሳቱበት ካለ ዛው ላይ ነገራቸዋል ምንም እንትን የለውምና በዛ መልኩ የዛ ውጤት ይመስለኛል እንግዲህ አሁን ያላሉበት እስከ መጨረሻ አላህ ጥሩ ያርጋቸው ፈተናዎች የዱንያ ፈተናዎች አሉ ግን እኛ ሰርተናል ቀርብ ያላህ ነው ጥሩ ተሞክሮ ነው ይሄ አሁን ቤት ውስጥ ያዳበሩት የመጡት ነገር ራሳቸውን ውጭ ሞተው በደንብ እንዲገልጹ ኮንፊደንስ ያላቸው ልጆችን እንዲሆኑ ጥሩ አግዟቸዋል እስኪ ኡስታዛዬ በዱዓሽ መሐል ለልጆችሽ ምን ዱዓ ታረጊላቸዋለሽ ወደፊት ምን እንዲሆኑ ትመኝላቸዋለሽ ያው ዱዓ ማድረግ ሱና ነው የታዘዝንበትም ነው ረቢ ሀብሊ من لدنك ذرية صالح ሆኑ ልጆች ያላህ ሰጠን ብለን ይሄ በቃ ልክ እንደ ዒባዳ ነው ዱዓ ያ በእስልምና ዱዓ ብሎ ማለት ዒባዳ ነው ብሎ ረሱል ሰለላሁ ዐለይሂ ወሰለም እንደውም ሌሎም አባባሎች አሉ ሙኸል ዒባዳ ነው እንደውም የዒባዳ መቅኒው ነው የሚሉም አሉ
በቃ ስንኖር እኛ ሁሉ ጊዜ ዱዓ ስናደርግ ኢባዳ ያደረግን ነው ትልቁ ኢባዳችን ደግሞ ዱዓችን ደግሞ ለልጆቻችን ነው ምክንያቱም እንዳልኩሽ አማና ተቀበለናል ከአላህ እዚህ ምድር ላይ ለዚህ ምድር ሰተንም አሳልፈንም እንሄደው ልጅ ቢያንስ ሰውን የማይጎዳ ሰው መሆን አለበት በትንሹ ጥሩ ደግሞ ተርቢያ ካደረግን ለሌሎች የሚኖር ሰው መፍጠር መቻል አለብን ለሌሎች መኖር የሚችል ሰው ነው لا يؤمن أحدكم حتى يحب لأخيه ما يحب لنفسه ነው አላመናችሁም ለሌሎች ለራሳችሁ የምትወዱትን ለሌሎች እስካልወደዳችሁ ነው ያንን መርህ አድርገው መኖር የሚችሉ ልጆች እንዲሆኑ አላህን ለምነዋለሁ ሳሊሆች እንዲሆኑ ዱንያ ብቻ አይደለም አኺራ አላህ አንድ ላይ እንዲያሰባስበን ነው ታርጌት አርገን መስራት ያለብን ሁሌ ዱዓ የምናደርገው ምንድነው ልጆቻችንን ያ አላህ እዚህ አሰባስበ ኃላፊነት እነሱ ጋር መሆን በጣም ትልቅ ደስታ ይሰጣል ከልጆችሽ ጋር መታሳልፊው ጊዜ በጣም ትልቅ ደስታ የሚሰጥ ነው ይሄንን ደስታ ደግሞ በጀነት እንዲቀጥል አላህን ስትለምኙ ሰላህ الدنيا والآخرة ነው እኔ في الدنيا حسنة وفي الآخرة حسنة ነው ምን ለምንላቸው ሁሉ ጊዜም ያናረጋለን ሳሊሆች እንዲሆኑ ዱዓ እናደርገው ያም ደግሞ ስንል የሆነ እስልምና ባህታዊነት አይደለም እስልምና ዱንያም ዲንም ዱንያም አኺራም ነው ያለውና በዱንያም ስራቸው ላይ ጎበዞች እንዲሆኑ ዱንያንም አላህ እንዲያገራላቸው ከሰው ጠባቂ እንዳይሆኑ ዱዓ እናደርጋለን ለሁሉም እናት መንገር መፈልገው ምንድነው አንዳንዴ የሆነ ኤክስትሪሚዝም ነገር አለ በጣም ኤክስትሪም ሄደው ወይ ተርቢያ ይባልና ልጆቹን በጣም ጭምት ብቻ እናደርጋቸዋለን ወይም ደግሞ አይ ዘመናዊነትን ወይም የዘመናዊ ትምህርት ላይ ይባልና ደግሞ ከዲኑ የወጡ ለአደለም ዲን الاسلام ሁለቱም ነው ምክንያቱም አላህ አውግዞታል ይሄ ባህታዊነቱንም አውግዞታል ወራህባንየተን ibtada'uha ما كتبنا عليهم ነው አላህ ያለው እነሱ ጀመሯት እንጂ ባህታዊነትንኛ ግዴታ አላረግንባቸውም ግን ሆኖም አልቻሉትም ነው አላህ የሚለውና ውሸት ነው አንችለው ሁለቱንም መኖር መቻል አለብን ከዲኑም ከዱንያውንም ዱንያው ላይ ሲኖሩ ዲንን ያዘ ዱንያ ሲኖራቸው በጣም ያማረ ሀያት አለ ማለት ነው እና እዛ ላይ ነው እንግዲህ አላህን ምን ለምነው ከሁለቱም ነገር አላህ ይስጣቸው በዱንያም ዕውቀቱን ሀብቱንም ዕውቀቱንም ጤናንም ሁሉንም ይያለን ዱዓ እናደርጋለን ጥሩ እንግዲህ ኡስታዛዬ የእናት ሀቅ በጣም ከባድ ከመሆኑም ጋር ተከፍሎ አይጨረስም ነው የሚባልለት አይደለ እናቶቻችን ኖርማል ልጆችንም እያሳደጉ ጤናቸውን የተሟላ ልጆችም ተሰጥቷቸው ሀቃቸው በጣም ከባድ ነው የሚባለው አንዳንድ ጊዜ ደግሞ ያላህ መሻት ሆኖ ልጆችን በሚወለዱበት ጊዜ ከህመም ጋም ሊሆን ይችላል አካል ጉዳተኛ ሊሆኑ ይችላሉ ከኦቲዝምም ጋር የተያያዘ ልጆች የሚሰጡ እናቶች አሉ እነዚህ እናቶች በምን ይበርቱ እንደ እስላም ምን ትመክራቸዋለሽ እንግዲህ የሚሰጠን ልጅ አላህ ሙአፈን የሆነ አላህ ያደርገውና ግን በዛ ደግሞ የተፈተኑ እናቶች አሉ በመጀመሪያ እዚህ ምድር ላይ ስንመጣ ለፈተና መምጣታችንን መገንዘብ አለበት ሴትም ሆነን ወንድ አላህ خلقنا الموت والحياه ليبلوكم ايكم احسن عملا ነው አላህ ያለው በምድር ላይ ሞትንም ህይወትንም የፈጠርነው ለምፈተናችሁ ነው የሰው ልጅ ፈተና በተለያየ መልኩ ነው ሌላው በራሱ ይፈተናል ሌላው በልጁ ይፈተናል ሌላው ሀብት ተሰጥቶት ይፈተናል ለዚህ ሱረት الفجر ላይ አላህ ምን ይላል فاما الانسان اذا ما ابتلاه ربه فاكرمه ونعمه فيقول ربي اكرمن በሰጠነው ጊዜ ሀብትን ንዕማ ምናምን ስንሰጠው አላህ ምን ይላል አላህ እኔን ብቻ ነው የሚወደው አንዴ አላህ እንደኔ የሚወደው ይላሉ ግን አይደለም ፈተና ነው ይያለ ነው እንዲሁም ደግሞ ዲቅ ውስጥ አላህ ሲከተው እንትን ውስጥ ችግር ውስጥ ጭንቅ ውስጥ ፈተናዎች ውስጥ ሲከተውም ደግሞ ይሄ ፈተና መሆኑን ይረሳልና ወደ ኩፍር ይገባል ስለዚህ እንዳጠቃላይ ስንፈጠር በልጆች በተሰጡን ልጆችም ልንፈተን በሐያት በዱንያ ሐያታችንም ልንፈተንበት ነው አሸዱና ሰብትላ እንደግሞ
الأنبياء ثم الذين يلونهم ثم الذين يلونهم ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም በጣም ፈተና የሚበዛባቸው ነብያቶች ናቸው ቀጥሎም ደግሞ በደረጃቸው እንደዛው ነው እና እኔ ለአላህ ባለን ቅርበት ጥንካሬሽን ውስጥሽን አላህ አይቶ የበለጠ ደረጃሽን ከፍ ለማድረግ ዱንያ ላይ ፈተናሽንም ጠንከር ያደርገዋል ማለት ነው እና እነዚህ እናቶች ከአላህ ያላችሁ ትልቅ ምንዳለ ይሄ ልጅ ነገ ሸፋዓ ይሆንላችኋል ነገ በጀነት ደረጃችሁን ከፍ የሚያደርግ ልጅ ይሆናል ዛሬ አልহামዱሊላህ በማለታችሁ የሐሚዶች በሚገቡበት ባብ ነው የምትገቡት ጀነት ውስጥ ማለት ነው የሐሚዶቹ ደረጃ ፈቀሊሉ ምን ኢባዲ የሽኩር ነው አላህ ያለው ከባሪያዎች ጥቂቶች ናቸው አመስጋኝ ይላል እና አላህ ባመጣው ነገር ላይ ፈተና ሰብር አድርጎ አልহামዱሊላህ ብሎ አላህን ያመሰገኑ ለዚህ ተርቢያው ለሱ ማብላቱ መጥጣቱ እያንዳንዷ ነገር ሰደቃ ናት ሰዎች ምናልባት በገንዘባቸው ገዝተው ወይም ሰጥተው ያላገኙትን የሰደቃ ደረጃ በጉልበቷ ታገኘዋለች ማለት ነው ሴትና የራሷም ልጅ ይሁን የሌሎች ልጆችም ይሆኑ በዛ ዙሪያ ላይ የሚሰሩ ሴቶች ትልቅ ምንዳ እንዳላቸው መገንዘብ አለባቸው ግን ትልቁ ነገር ከክብደቱም ጋር ቢከብድም الله لا يكلف الله إلا نفسا إلا وسعها لا يكلف الله نفسا إلا وسعها متشلون يشكماتها نو كنفسها بلا يا هي الله يسطي تنكاري نو الحمد لله بلو يتسطاچون ነገር በትክክለኛው መንገድ ነው ሰው ኩል አላህ ብሎ ነፍሱን ይሰዋል አይደል ጂሃድ ይወጣል ሩሁን እኮ እየሰጠ ነው እንኳን ጉልበቱንና እኔ ይሄን ማፈሰው ጉልበት ይሄን ማደርገው ተርቢያ ይሄን ማደርገው ኺድማ ለአላህ ብዬ ነው ከአላህ ምንዳውን አገኛለሁ ብላ የቂን ኖራት ስታደርግ አላህ ደረጃዋን ከፍ ያደርጋል ፈተናውን ያገራላታል መሸከሙ ብቻ አይደለም ክብደቱ እንዲቀልም አላህ ያደርገዋልና ንያችን መስተካከል አለበት ምክንያቱም ያንዳንዱ ስራ በንያ ነው ነመል አማል በንያት ወይና ማሊኩል ምሪ ማነው ምን ሰራው ንያችን እስካማረ ድረስ ከአላህም ያገኘን ሳቲስፋክሽንም እንዲኖረን ያደርጋል አላህ በቃ በመትሰሪው ነገርና አልহামዱሊላህ ማለት ተገቢ ነው በዚህ ላይ ደግሞ ስንበረታ ሁሉ ጊዜ ጀነትን ማሰብ ነው አኺራን ማሰብ ነው አኺራን ስታስቢ ሁሉም ነገር ይቀላል ማለት ነው ኢንሻአላህ ጥሩ እንግዲህ ኡስታዛ አፍታረፍት መውጣት ይኖርብናል ውድና የተከበራችሁ ተመልካቾቻችን እናትነትን እየተከታተላችሁ ነው አፍታረፍት ወተን እንመለሳለን መልካም ቆይታ ይሁንላችሁ የተከበራችሁ ተመልካቾቻችን እናትነትን እየተከታተላችሁት ነው አብራችሁን እንድትቆዩ አሁንም ግብዣችን ነው አሁን እንግዲህ ኡስታዛዬ ብናነሳው ደስ የሚለኝ እስኪ ወደነዛ ልዩ የሆኑ ለኢስላም ምሳሌ የሆኑ የሰሃቦች ጊዜ እንሂድና እንደው በእናትነት ጊዜያቸው በእናትነት ታሪካቸው የሚወሱ ጀግና ሴት ሰሃቦቻችን አሉ አይደለ እስኪ ስለነሱ እናንሳ ስለ ምሳሌነታቸው ኦኬ ያው እንግዲህ በረሱል ዘመን ሰለላሁ ዐለይሂ ወሰለም በጣም ከዋክብት የሆኑ ሴቶች ነበሩ ያው በተርቢያ ዙሪያ እናትነትን ስለሆነ መናነሳው ሙሰሊምን እናነሳታለን የአነስ ኢብኑ ማሊክ እናትን ምንድነው ገና ትንሽ ህፃን ልጇን ወስዳ ለረሱል ሰለላሁ ዐለይሂ ወሰለም ያገልግልህ ብላ ስትሰጥ ታርጌቷ ምን ነበር ገንዘብ ነው ወይ ምንድነው ብለን ስናየው ጥሩ ሮል ሞዴል የሆነ ቦታ ነው የወሰደች የነበረው ልጇን ማለት ነውና አነስ ኢብኑ ማሊክ ብዙ ሐዲሶችን ከዘገቡ ሰሃባዎች ረዲየላሁ ዐንሁ ስለ ረሱል ሱናዎች በትክክል ካቀረቡልን ያው ከአይሻ ቀጥሎ ያለ ሰሃባ በልጅነቱ ጀምሮ ረሱልን ሰለላሁ ዐለይሂ ወሰለም እንዲخدم የተሰጠ ሰሃባ ነውና አሁን ከሷ ውስጥ ምንወስደው ትልቅ ነገር አለ ለተርቢያ ማለት ነው ለልጆቻችን ምንመርጣቸው ሮል ሞዴሎች እነማን ናቸው እሷ ረሱል እንግዲህ ሙሉ የሆኑት ረሱል ሰለላሁ ዐለይሂ ወሰለም ወስዳ ሰጣለች ከሳቸው በመውሰዱ በጣም ለዚህ ዓለም እስካሁን ላለንበት ዛሬ እንኳን የሱን ስም እንድናነሳ አላህ አድርጎታል በኸይር እንድናወሳው ማለት ነውና አንድ እሱ ነው ሌሎቹን ደግሞ ማነሳለሽ ወደዚህ ዘለግ ብለን ከታቢዮች ከታቢዮች በኋላ የመጡትን የአራቱን
ኢማሞች የመዝሐብ ባለቤቶች እናቶችን ስናይ ከአቡ ሐኒፋ ቀዲም ከሆኑት አቡ ሐኒፋ ስንሆን በታሪክ መዛግብት ውስጥ ስማቸው ባይኖርም ስማቸው ከሊት ተብሎ ባይመዘገብም አቡ ሐኒፋን ለዛ የመጀመሪያ የፍቅህ እንትን በቃ ኢስላሚክ ጁሪስፕሩደንሱ ላይ መዝሐብ እንዲሰሩ ያደረገቻቸው እናታቸው ናት ወደ ዒልም የገፋቻቸው ከዛስ እሷስ እንዴት ነበረች ብለሽ ስትይ ዓሊም ነበረች አቡ ሐኒፋን ሴቶቹ መተው ሲጠይቋቸው ወንዶችም ሲጠይቋቸው في مسائل نسائيه ስለ ሴቶች በእስላሙ ስለ ሴቶች ጉዳይ ሲነሳ ፈትዋ ሲነሳ ወደ እናታቸው ይልኩ ነበር አቡ ሐኒፋ ዓሊም የነበረች ሴት ናት አቡ ሐኒፋን ማወጣች ማለት ነው እና ሮል ሞዴል ትልቅ ማስተላለፍ የምፈልገው ምንድነው ዑለማዎቻችንም ዛሬ ሴቶችን ማብቃት አለባቸው ከ1500 ዓመት እስልምና ስንገልጽ ኢትዮጵያ ውስጥ 1455 ነው ምክንያቱም ከመዲና በፊት ስለሆነ ኢትዮጵያ ውስጥ የገባው ከዛ በፊት በሶስተኛው ሂጅራ ኢትዮጵያ የገባው እስልምና ይዘን እስካሁን ኖረው ምን አይነት ሴቶች አሉን ስንል ተጠያቂነቱን ወደ ዑለሞቻችን ነው የምንወስደው ወንዶቻችን ሴቶቻችን ላይ አልሰሩም ወይስ ያልተገለጹ ሞዴል የሆኑ ሴቶች ነበሩን አላየናቸውም ማለት ነው የሻፊዒን ቀጥሎ ማሊክንም ኢማም ማሊክ ኢማም አህለ المدينه የተባሉት ከአቡ ሐኒፋ ቀጥሎ የመጡት አሁንም እናታቸው ነበረች ለሊት ፈጅር ቀስቀሳ ውሃ ሙቃ ውዱ አድርጋላቸው ከዛስ ይዛቸው ጨለማውን ፈጅር ሰላት ይዛቸው ከከሌ ይሄንን ተማር ከከሌ ኢማም ይሄንን ተማር ይሄ ምንድነው የሷን ብቃት የሚያሳይ ነው ኢማም ማሊክ እንደውም ከሐዲሱ የበለጠ ወደ አርት ነገር ላይ ያዘነብሉ ነበር ግን ነው ያንተ ፈን ይሄ ነው ዓሊም من علماء المسلمين ነው የምትሆነው ብለው ፈናቸውን ያሳያቸው እናት ነበሩ የቀጥሎ የመጡትን ሻፊዒንም ስናት በአመት እንትኑ በተሰልስሉ ነው ምንነግርሽና ሻፊዒ ናቸው ከኢማም ማሊክ ኢማም ሻፊዒን ኢራቅ ላይ ነበሩ ኢራቅ ላይ አባታቸው ሲሞቱ እናታቸው ይዟቸው ወደ መካ ነው የመጡት ቁርአን ሐፍዘው በ7 አመታቸው ቁርአን ሐፍዘዋል ከዛ በኋላ መዝሐብ አዘጋጅቷል እንዴ በፍቅህ እንግዲህ በተለያየ ቦታ ሄደው ቀርተዋል ኢማም ሻፊዒ ደግሞ በጣም ሰፋ ያለ ነው ገድላቸው ግን እናታቸው አንቀልባ ላይ ሆኖ ብዙ እንዳፈዙ ነው የሚነገረው ይሄ ስናይ እናታቸው ምን ነበረች ራሷ ትምህርት ቤት ነበረች ማለት ነው ረዲየላሁ ዐንሃ ከዛ ኢማም ሻፊዒ ታሪክ እንግዲህ ሁለት መዝሐብ እንዳላቸው እናውቃለን مذهبه في العراق ومذهبه في مصر ነው ኢራቅ ላይ ከህዝቡ የኑሮ ሁኔታ አኳያ የሰጡት ፈትዋዎች ነበሩ ወደ መስር ሲመጡ ደግሞ ከመስር ጋር የነበራቸው ነው ከዛ ኢማም አህመድ ቢን ሐንበልም ተመሳሳይ ታሪክ ነው ያላቸው የናታቸው ምሪት ነውና እንደ ማህበረሰብ ሴቶች ላይ መስራት ሴቶችን ማስተማር ኡማን ማስተማር ነውና የቀደምት የነበሩ ዑለማዎች ሴቶችን ስላስተማሩ ድንቅዬ የሆኑ ዑለማዎች ተፈጥሯል ሪጃል መውጣት ችለዋል ማለት ነውና ይሄኛውንም ማህበረሰብ እንግዲህ በሴቶች ላይ ፎከስ አድርጎ ቢሰራ ኡማው የተስተካከለ ጄነሬሽን ይወጣል ብዬ ተስፋ አደርጋለሁ ላንቺ ግን እንደው ከሚወሱት ሁሉም ጀግና እናቶች ናቸው እንደ ሞዴል ግን እቺ እናት ታስገርምኛለች ምትያት እናት ካለች ብናነሳ እኔ አይሻ ረዲየላሁ ዐንሃ በጣም ነው መደነቀው በአይሻ በጣም በህፃንነታቸው ነው ረሱልን ያገቡት በጣም እንግዲህ ማንንም የሚቀናበት ቤት ውስጥ ነው ያሉት የነብይነት ቤት ነው ወህይ ሲወርድ ያያሉ ልጅነት አላሸነፋቸውም በጣም አይሻ ድንቅ ዕውቀት ነበራት ወንዶችን ታስተምር ነበር ሰሃቢያቶች خذوا نصف دينكم من هذه الحميراء ነው ያሉት እኮ ዲናችሁ ግማሽ ዲናችሁን ከዚህ ቀይ ሴት ወሰዱ የተባሉ ናቸው ወንዶቹም ማለት ነውና ለኛ ለሴቶች ድንቅ ምሳሌ ናት ሌላው ምንድነው አይሻ ዱንያ አላጣችም ግን የዱንያ ፍቅር አላታለላትም
በአንድ ወቅት ሰደቃ የተላከላትን ሰደቃ ሰታ ጨርሳ እቤት ውስጥ መታፈጥርበት ያልነበራት ብሩን ነበር እጇ ላይ ግን ሰተው ጨርሰው ወይ አላስተዋሽም መታፈጥርበት እኮ የለሽም ስትላት ኻዲማቸው ኖ እኔ እኮ ብታስተዋሽኝ አንድ ዲናር አስቀር ነበር ግን ስላላስተዋሽኝ ይሄን ያህል ነፍስያን ኮንትሮል በማድረግ እንትን ብለዋል ሌላው ከሳቸው ከአኢሻ ረዲየላሁ ዐንሃ ምን ወስደው ልጅ አልወለደችም አንዳንድ እህቶች በቃ ራሴን መተካት ምናምን ምንለው ነገር አለ እዚህ ዱንያ ላይ ጥሩ ነው መውለድ አላህ ከሰጠ ያንቺም ላነሳልሽ የነበረ ጥያቄ እሺ ላንቺም ለልጅሽም አላህ ነው የፈጠረሽ ማለት ለእህቶች ማስተላልፈው ያልወለዳችሁም የወለዳችሁም በቃ ሁለቱም ተመሳሳይ ነገር ነው አኢሻን እስከዛሬ ራስን መተካት ምንለው በምን መልኩ ነው እኔ ራሴን መተካው ዝም ብዬ አይነት ልጅ ወልጄ መሆን የለበትም መተካው አላህን ያላህን ሪዳ ሊያስገኙልኝ የሚችሉ ያላህን ውዴታ ያላህን ከአላህ ምንዳ ሊያስገኙልኝ የሚችሉ ልጆች መተካት ሲችል ነው ባትተኪም ደግሞ ልጅ ባትወልጂም ደግሞ ለዚህ ኡማ ትልቅ ስራ ሰርተሽ ማለፍ ትችያለሽ ነው ትልቅ ሮል ሞዴላችን አይሻ ናት ረዲየላሁ ዐንሃ አልወለደችም በጣም ያንግ ነበረች ወጣት ነበረች ቆንጆ ነበረች ከረሱል ሰለላሁ ዐለይሂ ወሰለም ደግሞ ውዴታ የነበረ በጣም ምትወደድ የነበረች ፍቅርም ያላት ናትና ያ ሁሉ አላታለላትም ለዲኗ ትልቅ መስዋዕትነት የከፈለች ሙፍቲ የነበረች ፈትዋን ይጠይቋት እንደነበር ሰሃባዎች መጥተው ይሄንን ሁሉ የሆነች ናትና በዱንያ ላይ ያሉ አብዳውን ይሄ እንትኑ ችግሮች አለመውለድም ይሁን የዱንያም ይሁን ዱንያም ተሰተን ደግሞ ብዙ ጊዜ ሴቶች ሀብት ሲመጣ ከዲኑም የመውጣት ነገር ልቅነት ምናምን ይመጣልና ያ ሁሉ አላታለላትም ከቤተል ማልኮ ይቆረጥላት ነበር ግን ያ እንትን አላላትምና መብቃቃት መቻል ብዙ ነገር ነው ዛሬ ቆንጆ ከሆነች ካለኔ ማናለ ለምትል አይነት ሴት መሆን የለብንም አኢሻ ቆንጆ ሴት ቀይዋ ያቺ ቀይት ተብላ ለመግለጽ የተገለጸች ናትና ረሱል ሰለላሁ ዐለይሂ ወሰለም አንድ ሰሃባ መጥቶ ጠየቃቸው እሳቸው ለሱ ከሚያሳዩት ፍቅር ማለት ነው በጣም በቃ ከኔ በላይ የሚወዱት የለም በሚል ያ ረሱላህ ማን አሐቡ الناس ብሎ ጠየቃቸው ማን ነው እስኪ ከሰሃቦች ሁሉ ማን ነው የምትወደው ሲል አይሻ ነው አሉት ሚስታቸውን አይሻ እንዴ አይ ከወንድ ማለት ነው እሱ አሁንም ራሱን ነው ኤክስፔክት አቡሃ አባቷን ይሄ ምንን ያሳያል ኢቭን አቡበከር አላሉ ለሷ ያላቸውን ፍቅር ያሳዩበት ነውና አይሻ የሁላችንም ሮል ሞዴል ናት ያስባለሁ በጣም ጥሩ ያው እናትነትን በጣም ነው የገረመኝ ከእናት ማን እንደ ሞዴል ተወስጃለች ስልሽ አይሻ ስትይ አይሻ እኮ ልጅ አልነበራትም እያልኩ ነበር ግን ደግሞ ራስን መተካት ማለት ልጅ በመውለድ ብቻ አይደለም ልጅም ሳይወለድ ትልቅ ደረጃ መድረስም እንደሚቻል እንደዚህ እስከ ዘመናትም እየተወሱ መኖር እንደሚቻልም ማሳያ የሆነች ትልቅ እናታችን ናት ረዲየላሁ ዐንሃ ረፍት መውጣት ይኖርብናል የተከበራችሁ ተመልካቾቻችን አፍታ ረፍት ወጥተን እንመለሳለን መልካም ቆይታ ይሁንላችሁ የተከበራችሁ ተመልካቾቻችን ካፍታ ረፍት ተመልሰናል አሁንም አብራችሁን ቆዩ ኡስታዛ እንግዲህ አሁን ደግሞ ያለንበት ዘመን ትንሽ ለተርቢያ አስቸጋሪ የሚባልበት ዘመን ነው ለምን ከቀድሞ ካለው ነገር ከቴክኖሎጂውም ጋር ተያይዞ ልጆችን ብቻችንን አይደለም እናሳድገው እናት ብቻ አይደለም አካባቢ ብቻ አይደለም ዓለም በጠቅላላ ነው ሊቆጣጣር የሚችለውና ከዛ አንፃር ልጆችን እንዴት አድርገን እናሳድግ ከቴክኖሎጂውም ጋር ያላቸውን ግንኙነት በምን አይነት መልኩ እንዲያደርጉ እናቶችን ተመክሪያለሽ ይሄንን ብናነሳ ደስ ይለኛል ያው ትልቅ ፈተና ወቅት ላይ ነው ያለነው በተለይ ትናንሽ ልጆች የማይረዱ ልጆች ገና ህፃናት የሚያሳድጉ ከፍ ብሎም ደግሞ ያሉትንም ቢሆን ቻሌንጁ ይለያይ እንጂ እንዳለ ሙሉ ቻሌንጅ እንትን ነው በጣም ተግዳሮት ነው ያለውና እኔም ለው ይሄ በተለይ ይሄ ግሎባላይዜሽን ላይ የመጣበንን ፈተና
ግልጽ በመሆን እንዳልኩ መጀመሪያ ሮል ሞዴል ነው መሆን ያለብን እኛ ራሳችን ማለት ነው እኛ አንዲት እናት ቁጭ ብላ ሙሰልሰል እያየች ልጇ እያያት ተው ፌስቡክ አትጠቀም ቲክቶክ አቲ ምናምን ብትለው እንትን የለውም ውጤት የለውም ለምን እኔ ምሰራው ነው ልጄም የሚከተለው ግን ሙሉ በሙሉ መከልከል አንችልም ግን እንዴት አድርጎ መጠቀም እንደሚችል ማስተማር ነው ያለበት ምክንያቱም አሁን ኢንፎርሜሽን ዘመን ነው ኢንፎርሜሽን ማግኘት አለበት ልጁም አዋቂውም ሁሉም ከዛ በፊት ግን ራሳችንን ካፓሲቲ ቢልድ ማድረግ አለብን እናቶች ማወቅ አለብን እዛ ሶሻል ሚዲያ ላይ ያለው ይሄ የዓለም ያመጣብንን ፈተና እንወቀው መጀመሪያ ሳናቀው እኮ ብንዋጋው አንችልም ያላወቅ ነው ስለዚህ ማወቅ አለበት ምን እየተካሄደ ነው ዓለም ላይ እየተካሄደ ነው እያንዳንዱ ቤት ውስጥ ነው ጦር ያስገቡብን ያለው ምክንያቱም የፌስቡክ ሲያዩት እነሱ ቆም ያሉበትን ነገር አከታትሎ ያመጣባቸዋል ልጆቹን እንዲስብ ተደርጎ ነው እየተሰራ ያለው ሚሞሪያቸው ሾርት እንዲሆን እየተደረገ ነው ያለው ረጅም ነገር አንበብ አይችሉም ስለዚህ ይሄንን ነገር ግልጽ በሆነ ከልጆች ጋር መነጋገር ያስፈልጋል ተነጋግሮ ጎጂ ነው ታይማቹን ከዛ ደግሞ ታይም ሊሚት ማድረግ ነው አንከለክልም ግን ስንጠቀም የሚጠቀሙትን ነገር እኛ ፊት ለፊት እንዲጠቀሙ ማድረግ ነው ለብቻ ወስዶ ሩማቸው ገብቶ አንዳንድ ቤት ልጁ ሩም ውስጥ ገብቶ ነው ሶሻል ሚዲያ የሚጠቀመው ይሄ ትክክል አይደለም ለምን እኔ እንዳይበት የማይፈልገው ነገር ከሆነ የሚያየው ጥፋት ላይ ነው ያለው እና ብዙ ነገሮች አሉ በይፋ ቢወሩ በጣም የሚሰቀጥጡ ነገሮች አሉ ሶሻል ሚዲያ ላይ ልጄ በጣም ጥሩ ናት ምትልናት እንዴት ነው ብለም ስንጠይቃት አንድ ጊዜ ከቤታት ወጣም ከክፍሏት ወጣም ዝምተኛ ናት መጨረሻ ሜንታሊ ተጎድታለች ልጅቷ ከምን ከዚህ ከሶሻል ሚዲያ ላይ እና ወደ ህክምና ማከል ተኪዶ ቴራፒ ተደርጋ ምናምን ወደ ኖርማል እንትን እንኳን ልትመለስ የምትችለውና ሳናስበው ልጆቻችን ከቤት አይወጡም ብለን በእኛ ኤንቫይሮንመንት ውስጥ ነው እያለን የሚቀማን ዘመን ነው የመጣውና በጣም አደጋ ያለው ዘመን ላይ ነው ያለነው አላህ ይጠብቅልን ያው ማውንም ልጆች ሁሉ አላህ ይጠብቅ እኛ ደግሞ ትልቅ ጆህድ ማድረግ አለብን እንትኑን ራሱ ማወቅ አለብን አደጋውን ማወቅ አለብን እንዴት እንደሚጠቀሙ ማወቅ አለብን ከዛ በኋላ ግልጽ ውይይት ያስፈልጋል ግልጽ ውይይት ምንድነው በቃ ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም ስለ ዝሙት ሲነግሩን እኮ ዝሙት ብሎ ማለት በአካል ብቻ ሄዶ የሚሰራ አይንም ዝሙት ይሰራል ጆሮም ዝሙት ይሰራል በሚያየው ነገር ያየተመዘገበበት ነው በሚሰማው ነገር እየተመዘገበበት ነው እንደ ወንጀልና ይሄን ሁሉ ልናስተምራቸው ይገባል እና ይሄንን ፕሮግራም በማውጣት አጭሩን ጊዜ ወደዚህኛው አድርጎ ረጅሙን ጊዜ ብዙ በሚሰሩበት ተርቢያው ነገር ላይ ቁርአኑ ላይ ኢባዳው ላይ የዱዓ የተለያዩ ፕሮግራሞችን በማውጣት ኢቭን ልጆችን ይዞ ማውጣት ከቤት ቢዚም ያረጋቸው ማለት ከዛ ትንሽ የሚሩቁበትን መንገድ ማድረግ ነው አሁን እስኪ የተለያዩ ይሄ የጋራ ቦታዎች ስንሄድ ወይንም ሁሉም ሞባይል ይዟል አንድ ላይ ነው ያለው ግን አንድ ላይ የለም ሰው ሁሉም የየራሱን ይዞ ተገናኝቷል ግን አልተገናኘም ነው እና ያንን ነገር ምንሰብርበት መንገድ መሄድ መቻል አለብን በቃ እኔ ከዚህ አረብ ሀገር ላይ ያለች አንድ እናት ልጆቿ ለዚያራ ሲመጡ አንድ ሙሐደራ ላይ የሰማሁት ነው ቃይዛ ዘንቢል ይዛ ተጠብቃለች በር ላይ እያንዳንዱ ልጅ ሲገባ ሞባይሉን ያስቀምጣል አንዱ መፍትሄ ነው ግን ሞባይሉን አስቀምጦ ይገባል ካለዛ እንዳትመጡ ነው ያለቻቸው እና ሞባይሉን አስቀምጦ ይገባል አሁን ይገናኛሉ ማለት ነው እና እኛም እዛ ደረጃ እንዳንደርስ ካሁኑ መፍትሄ ያስፈልጋል ለዚህ ጉዳይ ነው ማለት ጥሩ አሁን በዚህኛው መልስሽ ላይ የነካካሹ ይመስለኛል በዚህ ዘመን ያሉ እናቶች ምን አይነት አሁን ቀጣይ ጄኔሬሽን ነው አይደለ ያፈሩ ያሉት ምን አይነት ልጆችን ያሳድጉ እንዴት አይነት ልጆችን ይቅረጹ ብለሽ ትመክሪያለሽ እኔ
ለሁሉም አላህ ያው ከቁርአን ነው አይደለም መነሻችንም ሆነው ወዑዱ ለሁም መስተጣቱ ምን ቁወቲ ነው አላህ ያለው ለነዛ ለጠላቶቻችሁ ወይንም ሊያስወግዳችሁ ለሚፈልጉት ይቻላችሁትን ያህል ኃይል አዘጋጁ ኃይል ብሎ ቁዋ ብሎ ነኪራ የሚባል በሉጋ አረቢያ ላይ አንድ ነገር ብዙ የሚገልጽበት ነው ማለት አንድም ብቻ ሳይሆን በጣም ብዙ ነገሮችን የሚገልጽበት ነውና ቁዋ ያሁን ዘመን ኃይል ብሎ ማለት ለሙስሊሙ ኢንፎርሜሽን ቴክኖሎጂ ነው ይሄን ቴክኖሎጂ ተምረን እስላምን ለማስፋፋት መጠቀም መቻል አለብን ሶሻል ሚዲያ ላይ ማሻአላህ አሁን ይሄ ኮምፓራቲቭ ሪሊጅን ላይ የሚሰሩ ወንድሞች አሉ ባረከላሁ ፊሁም አላህ ያገዛቸው አላህ ያበርታቸው አላህ ያብዛቸው አንዳንድ አጫጭር ዳዋንተኖች ይለቀቃሉ ወደዛ መጠቀም መቻል ነው እንጂ ሙሉ አንጠቀምም የሚባለው ነገር የማይቻል ነገር ነው መስተጣቱ ምን ቁወትን ብሎ አላህ ሲያስቀምጥ ቁዋን በነኪራ ሲያስቀምጥ የትኛውንም አይነት ኃይል ነው እና ይሄንን ኃይል እናቶች መማር ካለባቸው መማር አለባቸው ለምን ልጆቻቸውን ሴቭ ለማድረግ ለመጠበቅ ለማህበረሰቡ የሆነ ነገር ለመክፈል መማሩ እድሉ ያላቸው እናቶች ሁሉ መማር አለባቸው ብዬ ነው ማስበው ማወቅ አለባቸው ስለዚህ ጉዳይ እሷ ባታቅ ጓደኛዋ መታከሆነ እንድታሳያት መጠየቅ ነው ምንድነው ያለው ችግር በዚህ ዙሪያ ላይ ብሎ ሁሉም ተጠያይቆ ይሄንን ማህበረሰብ ማዳን አለበት የቀጣዩ ጄነሬሽን ደግሞ ከዚህኛው የበለጠ ነው እኛ አሁን ልጆቻችን በጣም በብዙ ነገር ይበልጡናል በይሄ በሳይንስ ቴክኖሎጂ በኢንፎርሜሽን ቴክኖሎጂ በኢንፎርሜሽን በማግኘት ራሱ ከኛ የበለጠ በጣም ቀድመውናል እኛ ከነሱ እኩል መራመድ ካልቻለን ልጆቻችን ያመልጡናል ስለዚህ ይሄ አደጋ ተረድቶ ሁሉም በያለበት ራሱን ካፓሲቲ ቢልድ ማድረግ አለበት ካለው ሁኔታ ጋር አብሮ መሄድ መቻል አለበት ብያስባለሁ እሺ ኡስታዛዬ በጣም ቆንጆ ነገሮችን አነሳሽ ከቴክኖሎጂው ጋር በተያያዘም በተለይ ያው እናቶችም አንድ እርምጃ ቀድመን መገኘት እንዳለባቸው ያነሳሽ ነበር እንግዲህ እኛ ደግሞ ልጆች የእናቶቻችን ነጸብራቅ ነን አይደለ ቅድምም እያልሽ ነበር የተለያዩ ትልልቅ ዑለሞችን ማፍራት የቻሉት እናቶች በጣም አሪፍ ሁኔታ ላይ ስለነበሩ እነሱ በዲን የታነጹ ስለነበሩና ከአላህ ጋር ቅርብ ስለነበሩ ነውና እስኪ ያንቺን እናት እንተዋወቃቸው ማን ይባላሉ እናትሽን አስተዋውቂኝ እናቴ ሲቲና አባጎጅም ይባላሉ እናቴ ይመስለኛል ትግስትን ከሷ ይወሰድኩ ይመስለኛል በጣም ታጋሽ ስልሽ እኛ ቤተሰብ ብዙ ወንዶች ልጆች እና ጥቂት ሴቶች ነን ያለነው የእናቴና ኃይለኝነትም አለ በድሮ ተርቢያ ላይ ከዛም በላይ ደግሞ ታጋሽም መሆናል እና ወደ 10 ምናምን ልጆች ነው ያሳደገችውና እኛ ቤት ውስጥ አንድም ልጅ ሲጋራ ሳያጨስ ነው ከሁሉም ወደ ራሱ ሀያት ሄደው ለምን በቃ በወቅቱ በነበረው ተርቢያ በጣም እንትን ብሏልና አንድም ደግሞ ያባቴ አላህ ይርሐማቸው ለዲን ጎበዝ ነበሩ ቁርአንን እኛን ያቀሩ እንትን ነበሩና ቤት ይገርመኛ ሴታት አይወጡም ሚስቶቻቸው ከቤት አይወጡም በዛ እስላማዊ በሆነው ተርቢያ ነው ታጋሾች ነበሩ ሚስቶቻቸው ልበል ታዓዱድ ስለነበሩ አባቴ እና ከኛ አናቅም ቤት ውስጥ ስናድግ የከሌ እንትና ልጅ ነው የለም እናቴ በብዛት እንደዚህ ሰብስበው ነው ያሳደጉት ልጆቻቸውንና ትግስትን ከሳቸው ወስጃለሁ ኢንሻአላህ እንግዲህ አሁን ሰዓት ኡስታዛዬ ጥያቄዎችን ጨርሻለሁ ለእናትሽ ለልጆችሽ ቀጥታ መልእክት የምታስተላልፊበት ነውና ያው ያንን ካሜራ ተጠቅመሽ ያለሽን ነገር ማስተላለፍ ትችያለሽ አሁን እንግዲህ እናቴንም አላህ እድሜዋን ያርዝምልኝ በጀነትም እንሰባሰብ አላህ ያድርገን የዚህ ዓለም ያው ተኖረም ايش ما شئت ነው ረሱል እንደተባሉት ሰለላሁ ዐለይሂ ወሰለም ምንም ያህል ሰው እዚህ ዱንያ ላይ ቢኖር መሞቱ አይቀርምና ትልቁ ዓላማችን አኺራ ላይ በጀነተል ፍርዶስ አላህ ያሰባስበን እኔንም ልጆቼንም መወዳቸውን እህት ወንድሞቼን ሁሉ አላህ አንድ ላይ እንዲያሰባስበን ነው ዱዓ ማደርገው ለተሰጠኝ እድል አመሰግናለሁ
እንግዲህ ኡስታዛ ለነበረን ቆይታ እጅግ አድርጌ ነው ማመሰግነው በሌላም ጊዜ ኢንሻአላህ ተገናኝተን የተለያዩ ሐሳቦችን ለእናቶቻችን እንደምናሻግር ተስፋ አደርጋለሁኝ ለነበረን ቆይታ ግን እጅግ አድርጌ ነው ማመሰግነው እኛም ለተሰጠኝ እድል አመሰግናለሁ ውድና የተከበራችሁ ተመልካቾቻችን የዛሬው እናትነት ፕሮግራማችን የተከታተላችሁትን ይመስል ነበር ባለባበስ በኩል ስፖንሰራችን የሆነችው ሊና ኮሌክሽንን እጅግ አድርገን እናመሰግናለን ሳምንት በተለየ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ